ሉላ ገዙ ለምን የእሁድን በኢቢኤስ ፕሮግራም ላይ አልተገኘችም? እውነት እንደሚባለው ኢቢኤስ ቴሌቪዥን ለሉላ ገዙ የማሰናበቻ ደብዳቤ ሰጥቷታል ወይ? ከዚህ ቀደም በፕሮግራሞች ላይ ሁሉ ለእሁድን ለኢቢኤስ ፕሮግራም ድምቀት የሆነችው ሉላ ከሰሞኑ ከቀረጻ መቅረቷን ተከትሎ ሉላ ተባራለች የሚሉ መረጃዎች እየወጡ ይገኛሉ። ከዚህ ቀደም በተለያዩ የመረጃ ምንጮች በኩል ሉላ ከኢቢኤስ ቲቪ አመራሮች ጋር ሰጣ ገባ ውስጥ ገብታለች የሚሉ መረጃዎች ሲወጡ እንደነበር ይታወቃል። ሉላ ከአመራሮች ጋር ያጋጫት ጉዳይ ምን ይሆን? እውነት ሉላ ተባራለች ወይ? የእነዚህን ሁሉ ጥያቄዎች የኢቢኤስ ውስጥ አዋቂዎችን ጠይቀን ወደ እናንተ አጠናቅረን ይዘን መጥተናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። በጣም ቆንጆ እጅግ መልከ መልካም በብዙዎች ዘንድ የምትወደድ ልዩ ስብዕና ያላት ሴት እንደሆነች ብዙዎች ይስማሙባታል። እሷን አይቶ አለመውደድ አይቻልም። ምክንያቱም እጅግ ብዙ ፈተናዎችን አልፋ በፈተናዎች ውስጥ የደመቀች መልከ መልካም ሴት እንደሆነች ይነገርላታል። ከሉላ ጋር አብረዋት የሰሩ ሁሉ ስለ የዋህነቷና ስለ ንጹህ ልቧ ምስክርነት ይሰጣሉ። ከሰው ልጅ ከመልካምነት በላይ ሰውን የሚያስደስትና በጎ ቦታ እንዲሰጠው የሚያደርግ ነገር ምን ይገኛል? ይህ ደግሞ ሉላ ላይ አይተናል። ለዚህ ደግሞ ብዙዎች ይመሰክራሉ። መልካምነቷ በሁሉም ዘንድ ይወራል። ስራውን ለስራነቱ ብቻ ሳይሆን የምትሰራው ካዘነ ጋር አዝና ከሚስቀው ጋር አብራ እየሳቀች ስራዋን እንደምትሰራም ይነገርላታል። ተክለሰውነቷ እጅግ ያምራል። ብዙዎች ደግሞ በዛ ይማረካሉ። ብዙ ሰዎችም ይወዷታል። አንዳንዶች ጭራሽ ተክለሰውነቷን ተመልክተው አግብታ እንደወለደች አምኖ መቀበል ይቸግራቸዋል። ይሄ የሚሆንበት ምክንያት ደግሞ ራሷን በመጠበቋ ነው። ሉላ እጅግ ጸባይ ሰናይና መልካም ልብ ያላት እንስት ናት። ለኢቢኤስ ድምቀት ናት ይሏታል። አንዳንዶች ኢቢኤስን ያለ ሉላ ማሰብ ከባድ ነው ይላሉ። እንደ ምክንያት የሚያነሱት ደግሞ ብዙ ሰዎች ከፕሮግራሙ ይልቅ እሷን ለማየት ኢቢኤስን እንደሚከታተሉ ግልጽ ነው ብሎ ይናገራሉ። ጭራሽ አብረዋት የሚሰሩ ሰራተኞች ጭምር ለትዳር እንደሚመኟትም ይናፈሳል። በርካታ ከስራ ባልደረባ እስከ አለቃዎቿ ድረስ በውበቷ እንደተማረኩም ይወራል። ኢቢኤስ ቲቪ በእግሩ የመቆሙ ምክንያት የእሷ ነው ሲሉም አድናቂዎቿ ይናገራሉ። ቀጥለውም ምክንያቱም በእሷ መኖር ውስጥ ብዙ ነገሮች ተቀይረዋል። ብዙ ሰራተኞች ሲሰናበቱና ከኢቢኤስ ቲቪ ሲሄዱ፣ እሷ ግን እድልና ጊዜ ተሰጥቷት ረጅም ጊዜያትን ቆይታ ነበር። በዚህ መካከል ግን ከብዙ ስንብት መሃል የሉላ መቆየት ለብዙዎች ጥያቄ ቢሆንም የኋላ ግን አዳዲስና ሰበር ነገሮች መውጣትም ቀጠሉ። ኢቢኤስ ቲቪ ኢትዮጵያ ውስጥ ካሉ የቴሌቪዥን ጣቢያዎች መካከል ብዙ ተመልካቾች ካሉት የቴሌቪዥን ጣቢያ ውስጥ ቀዳሚው ነው። በተለይ በመዝናኛው ዘርፍ ቆንጆ የሚባሉ ፕሮግራሞችን የሚያቀርብ የበጎ አድራጎት ስራዎች ላይ እጅግ መልካም ስም ያለው የቴሌቪዥን ጣቢያ እንደሆነ ግልጽ ነው። ለዚህ ደግሞ ለምስክርነት ያህል ነፃነት ወርቅነህ ህይወቱ ካለፈ በኋላ በዩቲዩብ የሚገኘውን ሙሉ ገቢ ለቤተሰቦቹ ለመስጠትና ሰዎች ተረባርበው እንዲረዷቸው እድሎቹን እያመቻቸ እንደሆነም ይታወቃል። የቲቪ ማሰራጫ ጣቢያ ውስጥ በጎ ነገሮች አሉ። በርካቶች ለኢቢኤስ ቲቪ ያላቸው አመለካከት እጅግ በጣም ደስ የሚልና የሚወደድ ነው። ታዲያ አንዳንዶች ደግሞ የቴሌቪዥን ጣቢያው በአንዳንድ ነገሮች ይታማል፣ አለፍ ሲልም ይተቻል። የቴሌቪዥን ጣቢያው ከሚተችበትና ከሚታማበት ጉዳይ አንደኛው ኢቢኤስ ቲቪ የሚሰራው ሰራተኛ አብዛኛውን ጊዜ ከጥቂት ዓመታት በኋላ ህይወቱ ያልፋል። ይሄ የሚሆነው ደግሞ በምን ምክንያት ነው? የቴሌቪዥን ጣቢያው አመራሮች አካላት በዚህ ጉዳይ ላይ መጥተው ለምን መግለጫ አይሰጡም? ለምን ዝም ብለው ያልፉታል? የሚሉ ክርክሮች ይነሳሉ። አለፍ ብሎም ደግሞ ከሃይማኖት ጉዳይ ጋር ተያይዞ አንዳንድ ክርክሮችና ጥያቄዎችም ይነሳሉ። ኢቢኤስ ቲቪ ከማህተብ ጋር ተያይዞ አንዳንድ ክርክሮች እንደሚነሱበትና ማህተብሽን አውልቂ ተብዬ ነው ከኢቢኤስ የወጣሁት የሚሉ ሰዎች የሆነ ጊዜ ላይ በርከት ብለው ነበር። ታዲያ ያንን አስመልክቶ አንዳንድ መረጃዎች ቢወጡም የቴሌቪዥን ጣቢያ ማሰራጫው የሚሰራው በጎ ነገር የሚያዝናና የሚያለቅሱት የሚጽናኑበት፣ የጠፉ ሰዎች የሚገናኙበት፣ የወደቁ የሚነሱበት እንደሆነ ሁላችንም የምናውቀው ጉዳይ ነው። አሁን ባለው ሁኔታ ብዙዎች ለኢቢኤስ ቲቪ ያላቸው ሁኔታ በጎ ቢሆንም አንዳንዶች ደግሞ ሌላ የተለየ ሴራ እንዳለና እዛው ቤት የሚያርፉ ሰራተኞች የሚያርፉበት የሆነ ሚስጥር አለ ሲሉም ይደመጣሉ። አንዳንዶች እውነት ነው ብለው በከፊልም አምነው ቢቀበሉም ነገር ግን በህይወት አጋጣሚ የሚፈጠሩ ነገሮች ባይታወቁም
ነገር ግን ሌላ የቴሌቪዥን ጣቢያ ላይ ያሉ ሰራተኞች ለምንድነው ኢቢኤስ ላይ ያሉ ሰራተኞች እንደሚሞቱት ድንገት ህይወታቸው የማያልፈው የሚል ጥያቄዎችም ይነሳሉ። ታዲያ ኢቢኤስ እና ሉላ ገዙ የገቡበት አንድ ሰጣ ገባ አለ። መቅደስ ደበሳይ ከጥቂት ቀናቶች በፊት አንድ መረጃ አጋርታ ነበር። እኔ ኢቢኤስ ቲቪ ላይ ከአንቺ ጋር ብዙ ጊዜያቶችን አብሬ ሰርቻለሁ፣ ክፍተቱንም ሙላቱንም አውቀዋለሁ። ነገር ግን በዚህ መካከል ለኔም ስንብት ደርሶኛል። ያንን ስንብት ደብዳቤ ተቀብዬ ነው በማላውቅበት ሁኔታ ወደ ሌላ ስራዎች የሄድኩት። ነገር ግን ድንገት አንቺ ላይ የሚፈጠሩ ነገሮች እንዳሉ አውቃለሁ። ብዙ ነገሮችን ታግሰሽ እዛ ቤት እንደቆየሽ እርግጠኛ ነኝ። እኔም አውቀዋለሁ። ነገር ግን የኢትዮጵያ ሕዝብ የሚያውቀው መሰረት እኔ ደግሞ በሚዲያ ላይ ወጥቼ በእንባ ይቅርታ ጠይቄ ነበር። ነገር ግን ያንን ይቅርታ እንኳን ሳይቀበሉ ጥቂት ጊዜያቶችን እንደቆየው ከጣቢያው እንዳሰናበቱኝ የሚታወቅ ጉዳይ ነው። ስለዚህ አንድ መልእክት ላስተላልፍልሽ ስትል ትቀጥላለች። ይቅርታ መጠየቅሽን ሰምቻለሁ። ነገር ግን ያለ ጥፋት ጥፋተኛ ነሽ ተብለሻል። ያለ ስምሽ ስም ተሰጥቶሻል። ይህ ደግሞ እጅግ አሳዝኖኛል። ነገር ግን መቼ እንደሚያሰናብቱሽና መቼ ደብዳቤ እንደሚሰጡሽ ስለማታውቂ ተዘጋጂ የሚል መልእክት ለሉላ ማስተላለፍ ሞክራ ነበር። ሉላ ገዙና ኢቢኤስ ያጋጫቸው ጉዳይ ምንድን ነው? ከኢቢኤስ ቲቪ ከወጡ ሰዎች ጋር የስልክ ልውውጥ አድርገሻል። ከዛ ቀጥሎ ደግሞ የቲቪ ጣቢያውን ለቀሽ በድንገት ልትወጪ መሆኑንና ከነሱ ጋር አንዳንድ ስራዎችን ልትሰሪ እንደሆነና ከሌላ የቴሌቪዥን ጣቢያ ጋርም ንግግር ጀምራለች የሚል መረጃ ሰምተናል የሚል ነው የግጭታቸው መነሻ ተብሎ የሚነገረው። ኢቢኤስ ቲቪ ይህንን ጉዳይ ሲያነሳ እጅግ የሚያስገርመው ነገር ሉላ ገዙ ነገሩን ግልጽ እንደሆነ ተረድታለች። ምክንያቱም ኢቢኤስ ቲቪ አዳዲስ ሰራተኞችን ለመቅጠር ማስታወቂያ እንዳወጣ ግልጽ ነው። ያንን ተከትሎ የቆዩ ሰራተኞች ሁሉ እየተሰናበቱ እንደሆነና በሞት እየተለዩ መሆኑን ተከትሎ ያ ነገር ደግሞ ቀጥሎ እንዳሰጋትና በልቧ የተፈጠረ ጥያቄዎች እንዳሉም ይናገራሉ። በእርሷ በኩልም እሷ የተዘጋጀች እንደሆነና ኢቢኤስ ቲቪ ክርክር ማንሳቱ አንድ ላይ ገጥሟል። ስለዚህ ከወጡ ሰራተኞች ጋር የስልክ ልውውጥ አድርገሻል ክስ ቢቀርብባትም እሷ ግን እውነት ባይሆንም ይቅርታ መጠየቋ ተነግሯል። ኢቢኤስ ቲቪ ክርክሩ ልክ ባይሆንም መረጃው እሷ ጋር ልክ ሆኖ ባይገኝም ስራውን ለመቀጠል ይቅርታ መጠየቋ የሚያስገርም ነው። ነገር ግን ኢቢኤስ ቲቪ ይቅርታዋን እንዳልተቀበለና ሰሞኑን በነበሩ ቀረጻዎች መሃል ሉላ ገዙ ቀረጻውን እንዳልተገኘችና እንደተከለከለች እየተነገረ ነው። ረጅም ዓመታቶችን አንድም ቀን ከቀረጻ ጎን ላይ የማታውቀው ሉላ ባለፉት ቀናቶች በተፈጠረው ክርክር ምክንያት ለአንዴና ለመጨረሻ ጊዜ መሰናበቷና ከኢቢኤስ ቤት መሄዷ ታውቋል። ለዛ ደግሞ ሙሉ ማስረጃ የሚሆነው ያለፈው እሁድን በኢቢኤስ ፕሮግራም ላይ አለመገኘቷ ነው። ሙሉ ፕሮግራሙን ገብታችሁ ብትመለከቱ ከዚህ ቀደም በቲቪ ተደምቅበት የነበረችው ሉላ አሁን ግን የትኛውም ፕሮግራም ላይ አልተገኘችም። ይህንንም ተከትሎ ለሉላ የሥራ መልቀቂያ ደብዳቤ እንደተሰጣት የውስጥ አዋቂዎች እየተናገሩ ይገኛሉ። በቀጣይ ሉላ በራሷ የዩቲዩብ ቻናል ሉላ ሾው ብላ ልትመጣ እንደሆነም እየተሰማ ይገኛል። ውድ የቻናላችን ቤተሰቦች የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ።